አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላም ሁኑልን ኢንሻአላህ። ዛሬ በአዲስ ርዕስ በአዲስ ሀሳብ መጥቻለሁ። አብራችሁን ቆዩ ኢንሻአላህ። የዛሬው ርዕሴ የተልባ ጥቅም ነው። ተልባ ለፀጉራችን ያለውን ጠቀሜታ ነው የምዘረዝርላችሁ ኢንሻአላህ። ያው ተልባ ለፀጉር ጤና እድገት አስደናቂ ጥቅሞች አሉት። አብራችሁን ቆዩ። ላይክ ሰብስክራይብ በማድረግ አበረታቱን ኢንሻአላህ። ቤተሰብ ያልሆናችሁ ቤተሰብ ሆኖ ቤተሰብ የሆናችሁ ደግሞ ላይክ ሼር በማድረግ አበረታቱን ኢንሻአላህ። ተልባ ለፀጉር ብዙ ጠቀሜታ አለው። 10 አስደናቂ ጥቅሞች አሉት። እነሱን ዘረዝርላችኋለሁ። ተልባ ብዙ ጥቅም አለው። ተልባ ከመጠን በላይ ክብደትን በማፍሰስ የበለጠ ታዋቂ ነው። ክብደትን ለመቀነስ በጣም ጥሩ ጠቀሜታ አለው። ያው ዛሬ ብዙ ነገር አለው። የተልባ ጥቅሞች ብዙ በአካባቢያችንም በቅርብ ሱፐር ማርኬቶችም እና በየቤታችን የምናገኘው ነው። ያው ደግሞ ለፀጉራችን ደግሞ ብዙ ጠቀሜታዎች አሉት። ማታውቁ ልትኖሩ ስለምትችሉ ያው ፀጉራችን እንድታሳድጉ እንድትጠቀሙበት ነው። ለፀጉር የማይታመን ብዙ ጠቀሜታ ያለው የተደበቀ እንቁ ነው ማለት ነው። እንቁ ነገር ነው ተልባ። ያው ተልባ ፀጉራችንን ሙሉ በሙሉ ጠቃሚ በሆነ ንጥረ ነገሮች ለመመገብ ለማሳደግ ፀጉራችንን ዞማ ለማድረግ ይረዳናል ማለት ነው። የተልባ ዱቄት ትንሽ በንጥረ ነገር የበለጸጉ የተልባ ዘሮች ናቸው። እጅግ በጣም ጥሩ ሄሊጋንስ ፋይበር እና ኦሜጋ 3 ፋት አሲድ ምንጭ ናቸው ማለት ነው። ሁሉም በአጠቃላይ ጤናማ ጠቃሚ ናቸው። የተልባ ዘሮች ለፀጉር በርካታ ጥቅሞች አሏቸው። የተልባ ዘሮች ዱቄቶች የፀጉራችንን ከረጢቶች ይመግባሉ። ድርቀትን ይቀንሳል። በኦሜጋ 3 ፋቲ አሲድ ያበራል ማለት ነው። ቫይታሚን ኤ በተልባ ዘሮች ውስጥ በብዛት ስለሚገኝ ያው ለፀጉራችን ብዙ ጤናማ ፀጉር ለማድረግ የሚያበረታታና የራስ ቅላችንን ብስጭትና ብስጩነትን ይቀንሳል ማለት ነው። ያው ፀጉራችን እንዳይነጫጭ ይረዳናል። ያው ተልባን ለፀጉራችሁ ተጠቀሙት። የተልባ ዘርን በሙሉ ለፀጉራችሁ ጥሩ መዋቅር አለው ማለት ነው። ከስሩ ለመጠንከር ይረዳናል። ያው የተልባ ዘር ዱቄት ለፀጉር የሚሰጠው ጥቅም ብዙ ነው። በንጥረ ምግብ የበለጸጉ የተልባ ዘሮች ለጤናማ ፀጉር እድገትና እንክብካቤ አስተዋጽኦ ያደርጋሉ። ኦሜጋ 3 ፋቲ አሲድ፣ ቫይታሚን እና አንቲኦክሲደንትስ በተባሉ ዘሮች የበለጸጉ የተለያዩ የፀጉር ተፈጥሯዊ ችግሮችን መፍትሄ ይሰጣሉ ማለት ነው። ያው ተልባ የራስ ቅልን ሁኔታን ለማሻሻል፣ የፀጉር መርገፍን ለመቀነስ፣ የፀጉርን ገጽታን ለማሻሻል ጥሩ ፋይዳ አለው ማለት ነው። ሊያመልጣችሁ የማይችል ጥሩ ነገር ነው። ተጠቀሙት ማለት ነው። ፀጉርን በፍጥነት ለማሳደግ ይረዳል። የተልባ ዘሮች በኦሜጋ 3 ፋቲ አሲድ የበለጸጉ ስለሆኑ ይህም በፀጉር ከረጢቶች ውስጥ ጤናማ የፀጉር እድገትን ለመጠበቅ እና ለማበርታት ይረዳናል ማለት ነው። የፀጉር ስር መሰንጠቅን ይከላከልልናል። ያው ተልባ በመደበኛነት በመጠቀም ረዘም ያለ ወፍራም ፀጉር ማግኘት ይቻላል ማለት ነው። እና በብዙ አይነት መልክ በመጠቀም ፀጉራችንን ማዳበርና ማሳደግ ዞማ ፀጉር እንዲሆንልን ማድረግ እንችላለን በተልባ ማለት ነው። ያው የፀጉር መርገፍን ይቀንሳል። የተልባ ዘሮች ብዙ ንጥረ ነገሮችን ስለያዙ የፀጉር መርገፍን ለማስቆም ይረዳሉ። ፈጠንኩባቸው ይቅርታ። የተልባ ዘሮች ፀጉራችን እንዳይረግፍ ፀጉራችን እንዲረዝምና ለስላሳና ዞማ ለማድረግ ጥሩ ለፀጉር ጥንካሬ ይሰጣል ማለት ነው።
በመጨረሻም የፀጉር መርገፍን ይቀንሳል። ፀጉርን በንጥረ ነገሮች ይንከባከባል። የተልባ ዘሮች እንደ ቫይታሚን ኢ ያሉ አስፈላጊ ቫይታሚኖችን ስለያዘ ጤናማ ፀጉርና የራስ ቅሎችን ይደግፋል ማለት ነው። ቫይታሚን ኢ በፀጉር ውስጥ ያለውን እርጥበት በመያዝና ደረቅነትን በመቀነስ እንደ ተፈጥሯዊ ማቀዝቀዣ ይሰራል ማለት ነው። ተልባ ለፀጉራችን ያለው ብዙ አስተዋጽኦ ነው። ብዛቶች እየቀቀሉ እያንጠፈጠፉ እንትኑን ይጠቀሙታል። ያው ሌሎቹ ደግሞ ፈጭተው በመዘፍዘፍ የሚጠቀሙት አለ። ብዙ አይነት ዘዴዎች አሉት። ዘይቱንም ካለ መጠቀም ካገኛችሁት መጠቀም ትችላላችሁ ማለት ነው። በአመጋገባችን ውስጥም ብዙ ነገር ይጨምራል ማለት ነው። ሁሉም ንጥረ ነገር ስላለ በውስጡ ሁሉም ንጥረ ነገር ስላለ ለጤናችን እና ለፀጉራችን ጥሩ አስተዋጽኦ አለው ማለት ነው። ያው የራስ ቅልን ጤናን ያሻሽላል። የተልባ ዘሮች ጸረ ብግነት ንብረቶች የተበሳጩ የራስ ቅሎችን ለማሳደግ ይረዳል ማለት ነው። ለማስታገስ ይረዳል። ይቅርታ ፀጉራችን ብዙ ጊዜ ብስጭነት ማለት ፀጉራችን የሆነ እንዴት ልበላችሁ ራሳችሁ ብጥስጥስ ሲል ፀጉራችሁ ሲበጣጠስ ወይ ደግሞ ሌላ በቃ ለማበጠርም ስታበጥሩት እሾህ በሆነ ሰዓት ፀጉሬ ራሴ እሾህ ሆነ የምንለው ነገር አለ አይደል? ያን ነገር ለመግለጽ እንደዛ ሲሆንብን ያ ነገር ተልባ ስትቀቡት እሱ ነገር በጣም ሰላም ይሰጣችኋል። ፀጉራችሁንም ያለሰልስላችኋል። ለማበጠርም ለብዙ ነገር ለእይታ ራሱ ፀጉራችሁን ስታዩት በጣም ያማረ ፀጉር ይሆንላችኋል ማለት ነው። ያው ተልባ ጸረ ብግነትን ይከላከላል። ፀጉራችን ላይ ራስ ቅላችን ላይ ለወጡ ቁስለቶች እንደ ፎረፎር ብዙ ጊዜ ወይ ቆስሎ ሊሆን ይችላል። እነሱን ለማስታገስ እና ለማሻሻል ይረዳል፣ ለማጥፋትም ይረዳል ማለት ነው። ለፎረፎር እና የራስ ቆዳን ለማከም ይረዳል ማለት ነው። ያው በተልባ የሚገኙ ኦሜጋ ትሪፋት ብዙ የፀጉር እድገቶችን የሚያበረታቱ ናቸው ማለት ነው። በተጠቀማችሁት ቁጥር ለፀጉራችሁ በጣም ብዙ ነገር ጠቀሜታ ታገኙበታላችሁ ማለት ነው። ያው ፀጉራችሁን ብሩህ ያደርግላችኋል ማለት ነው። ያው ፀጉር ያላድጋል እያሉ ለምትበሳጩ እህቶቼ ተልባን ተጠቀሙ። ያው ፊቱ ብዙ ቫይታሚን በውስጡ ስላለ ፀጉራችሁን ለስላሳ ይሆንላችኋል፣ አንጸባራቂም መልክ ይሰጠዋል ማለት ነው። ለፀጉር ጤናማ አንጸባራቂ ለመስጠት ኬሚካል መሰረት ያደረጉ ብዙ በውስጥ ነገሮች ስላሉት ፀጉራችሁን አንጸባራቂ ያደርግላችኋል፣ ለስላሳ ያደርግላችኋል፣ ብዙ ነገር ያደርገዋል ማለት ነው። ያሳምርላችኋል፣ ያሳድግላችኋልም። በጣም ጥሩ ፋይዳ ያለው ነው፣ ተጠቀሙት። ሌላኛው ደግሞ ፀጉራችሁን ጠንካራ ያደርግላችኋል። ፀጉራችሁ እንዳይበጣጠስ ቀጥ ያለና ለስለስ ያለ ጠንካራ ይሆንላችኋል ማለት ነው። ያው ተልባ ከውስጥ ብዙ ነገር ስላለው በተጠቀማችሁት ቁጥር ፀጉራችሁን ጠንካራ ያደርግላችኋል፣ ያለሰልስላችኋል፣ ለእይታም ደግሞ ማራኪ ያደርግላችኋል ማለት ነው። እና ተልባ ብዙ ነገሮች ስላሉት ንጥረ ነገሮች ስላሉት ለፀጉር ብዙ ጠቀሜታ አለው። ተጠቀሙ ትላችኋለሁ እህቶቼ። ብዙ በየአካባቢው ብዙ በየቦታው የምናገኘው ነው። ብዙ መንገድ ሳንሄድ በአካባቢያችን በቅርብ የምናገኘው ነው። ፈጭታችሁ ቀቅላችሁም እንዲሁም ደግሞ ዘይቱን ተጠቀሙት ማለት ነው። ሌላኛው እብጠትን ያስወግዳል። ተልባ የራስ ቆዳን በማራስ እብጠቶች ካሉ በመቀነስ ይቆጣጠርልናል፣ ይረዳናል ማለት ነው። ስለዚህ የተልባ ዘሮችን በመጠቀም የራስ ቅልን ከመጠን በላይ መበላሸትና ፎረፎርም ፀጉራችንንም የተበላሸውን የራስ ቅላችንን ያስተካክልልናል፣ እብጠትን ይቀንስልናል ማለት ነው እህቶቼ። እና ተጠቀሙት። መፍዘዝን ይከላከልልናል ተልባ። ያው ተልባ በጣም ጥሩ የፀጉር
ጉዳት መቆጣጠሪያ ነው ማለት ነው። በጣም ጥሩ የፀጉር ጉዳት መቆጣጠሪያ ዘዴ ነው ተልባ እላችኋለሁ ቤተሰቦቼ፣ እና ተጠቀሙት። ይሄ የተፈጥሮ ጥሩ የበለጸገ የተፈጥሮ ጅል በኦሜጋ 3 ፋት አሲድ የበለጸገ ሲሆን በጥሩ ሁኔታ መጠቀም ትችላላችሁ። ተጠቅማችሁትም ብዙ ነገር ታውበታላችሁ ማለት ነው። ይሄ ፀጉር እንክብካቤ ለመጠበቅ ፀጉራችሁን ለመንከባከብ ይረዳችኋል። አንዳንድ ሰው ደግሞ ከኦሊቬራ ጋር ቀላቅለው ይጠቀሙታል ማለት ነው። አንዳንዶች ከኮኮናት ዘይት ጋር የኮኮናት ዘይትም በጥልቅ ማቀዝቀዣ አድርጋችሁ አቀዝቅዛችሁ አዋህዳችሁ መጠቀም ትችላላችሁ። አንዳንዶቹ ደግሞ ከሙዝ ጋር አድርገው የፀጉር ማስክ ይጠቀሙታል። እንደዛም መጠቀም ትችላላችሁ። ሌላኛው ደግሞ ብዙ ነገር ማድረግ ይቻላል። ያው ከተልባ ለፀጉር እድገት ምርጡን ዘዴ ለመጠቀም ከሙዝ ጋር ከኦሊቪ ጋር ከዘይት ዘይቱንም ጋር ማድረግ ይቻላል። ከኦሊቬራ ጋር ማድረግ ይቻላል። በብዙ ነገር አድርጋችሁ መጠቀም ትችላላችሁ ማለት ነው። እነዚህን ይመስላሉ። ያው ብዙ ነገር አለው። በተለይ ለፀጉራችንም በአመጋገባችንም ለጤናችን ብዙ ፋይዳ አለው። ያው ዛሬ ለፀጉራችን ያለውን ጠቀሜታ በምን የመጣሁትኝ ለዛሬው እዚህ ይብቃን። በቀጣይ በሌላ ቪዲዮ በሌላ ርዕስ በዚህም በተልባ ያላቸውን ጠቀሜታ ደግሞ በሌላ ርዕስ ይዤላችሁ እመጣለሁ። ሰላም ሁኑልን። ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ። ሰላም አለይኩም ወራህመቱላሂ ወበረካቱ።